ይመስለኛል ሀይሚ እልህ ውስጥ ገብታለች። ከፋሲል ይልቅ እያናደዳት ያለው ብሩኬ ነው። ብሩኬ እየተናደደ ስለሆነ ማለት ነው። ምክንያቱም እመኔታ የለውም ወይም እያመነኝ አይደለም። እንዴት አይከራከርም? በምን ጊዜ በምን ሰዓት እንደዚህ ያደረግሽ ብሎ ለምን አልጠየቀኝም የሚል ጥያቄ ውስጥ የገባች ይመስለኛል። እና ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። እና ደግሞ ትላንትና ሀይሚ በጣም ንግግሮቿ ባይዞ በጣም የሚደብሩ ነበሩ። የትላንትናው ማለት ነው። ማለት እሱን የመጨረሻውን ካያችሁት በጣም ከፍ ዘቅ እያደረገችው ነበረ። እናም ደግሞ ውሸት ነው፣ ፕራንክ ነው፣ አይኖ እናውቃለን። ግን ደግሞ በዚህ ያክል መሄድ አለበት ብዬ አላስብም። ትምህርትን ቢኖረው ትምህርት እኔ ያየሁበትን ነገር ሁለት አይነት አይቼበታለሁ። አንደኛ ዩልንታ፣ ሁለተኛ ባጣ ቆየኝ። ባጣ ቆየኝ ማለት ሁለቱም አይቅርብኝ፣ አንዱ የሆነ ነገር አፕል ሲያደርግብኝ ወደዛ ሺፍት ማድረግ ማለት ነው። እሱን እንደ ባጣ ቆየኝ ማያዝ ማለት ነው። ሀይሚን እንደዚህ ነው ለማስተላለፍ የፈለገችው። ሁለተኛ ይሉንታ ይሉንታ ማለት የማትፈልጉትን ነገር ማለት ምግብም ሊሆን ይችላል፣ የሆነ ቦታም ሊሆን ይችላል። የዛ የጓደኛችሁ ብላችሁ የሚደረግም ነገር አለ፣ መስዋዕት የሚከፈልም ነገር አለ። ግን ደግሞ በዩልንታ ነገር መስዋዕት የምትከፍሉት ነገር አለ። ዩልንታ በጣም የሚያስጠላ የሚደብር አደገኛም ነው። አሁን ለምሳሌ የሆነ የማይጠመግብ ሆዳችሁ ደስ ሳይለው ግን የዛ ሰው ሞራል ብላችሁ ትበሉታላችሁ። ቤት ገብታችሁ ትታመማላችሁ፣ ሆዳችሁ ምናምን ሶ ይሉንታ ይዟችሁ ነው የበላችሁት ማለት ነው። እናም ወደ ሌላም ቦታ ጭፈራ ቤት የጓደኞቻችሁ ብላችሁ የምትገቡ አላችሁ፣ ይሉንታ ይዟችሁ ማለት ነው። ግን መግባት አትፈልጉም። ብዙ ምሳሌ መጥቀስ ይቻላል። ይሉንታ በጣም የሚያስጠላ የሚደብር አደገኛም ነው። አደገኝነቱ እናንተ ነው የሚጎዳችሁ። ሶ ይህንን ነው ማስተላለፍ የፈለገችው ያየሁበትን ነገር ነው። እና በቪዲዮን ይሄ ነው እያስተላለፈች ያለው። እና ብሩኬ በጣም የተናደደባትን በሱ ላይም አይፈረድም። ግን ደግሞ እስካሁን አልጠየቃትም። በምን ጊዜ በየትኛውን አሁን እጇ አሁን በጣም እልህ ውስጥ ገብታለች። እልሁ ከሱ ጋር ነው። የእሷ ጥፋት ሆኖ ጥፋት ሆነኛም ሆና እሱ ላይ ነበር እየጮኸችው የነበረው። አንደኛ ነገር እሷ ከአፉ ከብሩኬ አፍ ማለት ነው የፍቅር ጥያቄ እንዲወጣ ትፈልጋለች በጣም። ይሄ በእሷ ይህንን አይቼበታለሁ። ኦዲየንስን ብቻ ሳይሆን የሀይሜም ፍላጎት ነው ብዬ አስባለሁኝ። ምክንያቱም ከዚህ በፊት እንደዚህ ሚዲያ ሊወጣ ያደረገችው እሷ ናት ከፍፄ ጋራ ማለት ነው። በዛም አልቆመም ቀጠል አይደለም። ሶ ብሩኬ አሁን አፈቅርሻለሁ የሚል ቃል እስካልወጣ ድረስ የእውነት እቺ ልጅ መበቀሉ አይቀርም፣ ትበቀለዋለች። ልጅቷ ደግሞ በፕራንክ ነው የምትታወቀው። ፕራንክ ነው የምትታወቀው። በየትኛው ሰዓት ነው እንደዚህ የወረደ ስራ ትሰራለች ብዬ እኔ አላስብም፣ ማንም አያስብም። እንዴ እንደዚህ የወረደ ስራ በሀይሚ አንጠብቅም። እንዴ እሷ እኮ ሴትነቷ በጣም የምትጠብቅ የምታወራ ልጅ አለች እንዴ። በ5 ወር ምን ነክቷት ወይስ አስነክቷት ካልሆነ በስተቀር ማለት ነው። ሶ እንትን አትበሉ። ፕራንክ ነው እያደረገችው ያለው። እና መጨረሻውን እንዴ ደግሞ ዝረዘመ። የእውነት በጣም ይደብራል። እና ትንሽ መረዘሙ ነው። ሁለተኛ ነገር ደግሞ የእሷ መበሳጨቱ ነው። ዱቄቱ አንቺ ማምጪው አንቺ ፍጪው ነው የሚባለው። እና ችግሩ እሷ መሸነፍ ስለማትፈልግ ነው። ብትሸነፍ አሁን ትላንትና መጨረሻው ካያችሁት በጣም ከፍ ዘቅ አድርገ እየመለሰችለት ነበረ። እሱ ከቀለበቱ ይልቅ እያናደደው የነበረው መልሶቿ ነበረ። እንዳያችሁት በፊቱ በጣም ይነበባል። እና በፊት እኔም እያቀ መስሎኝ ነበረ፣ ግን አያቅም፣ አምሹር አያቅም። ምክንያቱም ብቻ አያቅም ብዬ አስባለሁኝ። እሷ እስካሁን አንድ የማለችበትን ቦታ የለም። ቁልፉ እሷ ጋር ነው ያለው። የተወረወረውም የፌክ ነው። ያው የሁለታቸው ሴራ ነው፣ የፋሲልና የሀይሚ ሴራ ነው።
ግን ደግሞ ረዝመዋል። ትላንትና መጨረሻው ልትነግረው ይሆን አላቅም፣ አትጮህብኝ እያለችው ነበረ፣ እየፈተነችው ነው። እሱ ደግሞ እንደዚህ አይነት ፈተና ደግሞ በጣም በዛ፣ በጣም ማለት ነው። ማለት አንድ ሰው እሷ ራሱ ትላለችው አንድ ሰው አንዴ ካወቃችሁት ደጋግማችሁ ያንን ሰው ልወቀው አትበሉ ብላለች አይደለ? ይህን ያክል እሱን ይህን ያክል መፈተኑ ጥሩ ነው ብዬ አላስብም። ወንድ ልጅ ነው፣ አንድ ቀን ሊቆርጥለት ይችላል። ማለት በብዙ ነገር ነው እየፈተነችው ያለው። ቃላቶቹ ምናምኑ ይደብሩ ነበረ እውነቱ ለመናገር ማለት ነው። ሶ ሀይሚ እንደዚህ አይነት ነገር አታደርግም። ስለ ሴትነት በጣም በጣም ጎበዝ ነች። እንዲህ ሴትነቷ እንዴት እንደምታወራ አይታችኋል ባለፈው ማለት ነው። ሁሌ ነው በሁሉም ፈትኗታል አይደለ? የገዛ ፍቅረኛዋ ራሱ ፈትኗታል ዱባይ ላይ ካሜራ ደቅ ነው ማለት ነው። እና ሀይሚ እንደዚህ የወረደ ነገር ትገኛለች ብዬ አላስብም፣ እኔ አላስብም። እና ስለማታረገው ማለት ነው። እና የእሱ አሁን እስከ መጨረሻውን እስክናይ ድረስ ብንጠብቅ ጥሩ ነው እኔ ማለት ነው። ምክንያቱም የፈሰሰ ውሃ አይታፈስም። ሳናቅ ዝም ብለን ከምንደፈድፍ ትንሽ እንጠብቅ ማለት ነው። ብሩኬ ራሱ አላመነም፣ ግን በሰዓቱ ተናዷል እንጂ መልሶቿን ያናድደው እንጂ ቀለበት እንደማታረግ የእውነት እሱም ታምኗል። እሱም እርግጠኛ ነው እንደማታረግ ያውቃል። ፕራንክ እንደሆነ አንደርስታንድ ባያደርግም ግን የሆነ ፓርት ገብቶታል ብዬ አስባለሁኝ። ኮንቪውስ ሊያደርገው የቻለው የፋሲል መማሉ ነው ብዬ አስባለሁኝ። ፋሲል ምሏል፣ እየማለ ነው። እንዴት ነው እየማለ ፕራንክ ሊሆን ይችላል ብሎ ይሄ ነገር ኮንቪውስድ ውስጥ እያስገባው ይመስለኛል። አይሆፕ እንደኔ ማለት ነው። ግን ሀይሚ እንደዚህ አይነት ነገር ትገኛለች ብዬ በጭራሽ አላስብም። ብትገኝ ራሱ አይደለም ብሩኬ ማለት ነው፣ ያ ሁሉ ኦዲየንስ ማለት ነው የእውነት በጣም ነው የሚቀየማት፣ በጣም ነው እያስቀየመችው ማለት ነው። እና እንጠብቅ።